ሰላም ውድ ቤተሰቦች እዚህ ጋር እንግዲህ አደይ 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 እያደባደበቻቸው ነው ማለት ነው። ከዚህ ጋር የሚገርም ነገር ማለት ነው፣ ሁሉም ይወዳታል። እንግዲህ አደይ መከራዋን አይታለች ማለት ነው። ሶስት ወንድ ባንድ ሲወዳት ይኸው እንግዲህ ማልኮት ነው ባርኮት ማለት ነው። ማን ነበር ስሙ? እንግዲህ እዚህ ጋር እንዲህ እያረግት ይሞትብሃል ብትለው እምቢ ብሏታል። በጣም የሚገርም ነገር ነው። እሷ ያው ማንንም እንትን አትልም። አሁን ያው ታውቃላችሁ፣ የገጠር ልጆች ስንሆን ደግሞ ከባድ ነው። ለቤተሰብ ታስባላችሁ። እፍለትም ሊኖር ይችላል። እንደዚህ በአደባባይ ጓደኛ ይዛችሁ መጠጋ ምንትል ማለትም ብዙ ነገሮች እውነተኛ የገጠር ልጅ ሆና ነው የምትሰራው ማለት ነው። ሁሉም እንትን ይላታል በእርጋታ ሁሉንም በትዕግስት በትትና። እዚህ ጋር ደግሞ ባርኮት ነው ማን ነው በልስሙ? ይሄ ደግሞ ዳኒ ነው ዴብ ነው መሰል ዴብ። ሁለቱም እንግዲህ ተፋጠዋል ማለት ነው። ተፋጠዋል በግርግር ፍቅር ደብን የራሱ አረገች ማለት ነው። ፍቅር እንግዲህ እስቲ አሁን በኋላ ደግሞ ለምን እስቲ ፍቅርን እንዴት እንደምትጠምዳት እንዴት እንደምትጠራት ታውቃላችሁ። ሁላችሁም እያየን ነው። አንዳንዴ በማይገባን ነገሮች ሰውን ዝም ብለን ስንጠምድ በጣም ይገርማል። ፍቅር እንግዲህ ደብ ወደ እሷ መጥቶላታል። እወድሻለሁ በቃ ተቀብያለሁ ብሏታል። ታሁን በኋላ እንግዲህ ከማን ጋ ነው? ከእሷ ጋር ምንም ግንኙነት የላትም ማለት ነው። ሌሊ ደግሞ ተረጋጋ፣ ያንተ የምትሆን ተሆነ ላንተ ትሆናለች። ስለዚህ ተዋት፣ አታወዛግቧት። አደይን አታወዛግባት። ትዕግስት ሊኖርህ ይገባል። በትዕግስት ጠብቃት እያለችው ነው። እና በትዕግስት ተጠበቃት። ያው የእሱ እንደምትሆን ነው። እዚህ ጋር ደግሞ ሲሳሳሙ ደርሰውባቸው ነው። በጣም በሚገርም ሁኔታ አደይ በሁለቱም እንትን ብላለች ማለት ነው። ማለት እናንተ አንዳንዴ የሆነ የማትፈልጓቸው ነገሮች በዛም በዚህም ሲከሰቱባቸው በጣም ይገርማል። እና እነ ዲንጎ ምናምን በቃ አንትል ብለዋታል ማለት ነው። እሷ ማንንም እንትን አትልም፣ ማንንም አትፈልግም። እዚህ ጋር የራሷን ቤተሰቦቿ ችግር አለባት፣ የራሷ ችግር አለባት። እናቷ ታማባታለች፣ እናቷን ታስታመማለች። በዛ ላይ ደግሞ አባቷ እንደዚህ አሰቃይተዋታል። እና ብዙም እንትን አትልም። አንዳንዴ ስታፈቅሩ የራሳችሁ እንትን ሊኖራችሁ ይችላል ማለት ነው። እኔ የሚገርመኝ ነገር አንዳንዴ አትፈቀር አታፍቅሩ እያልኩ አይደለም፣ ግን ስታፈቅሩ የሆነ በቃ እንትን ማለት አለባችሁ። እና አደይም እንግዲህ የምትፈቀር የምትወደድ ሊነች ስተዋት በቃ እኔ እንጃ በጣም ነው ደስ የምትለው። ማለት የሆነ በቃ እርጋታዋ ምኗ በጣም ነው የምታስደስተው። እንደ ማንኛውም ቅልብልብ ነገር አይደለችም። ግን ከዚህ ሁሉ መከራ ከዚህ ሁሉ ስቃይ ወጥታ የራሱ የሆነ ነገር እንዲኖራት ነው እኔ የምፈልገው ማለት ነው። እውነተኛ እንኳን ቢሆን ማንኛችንም የገጠር ልጆች ጫና ይበዛብናል። ከተማ መታችሁ ሁሌ እስቲ ከከተማ ልጅና ከገጠር ልጅ ጫና የሚበዛበት ብትሉ ከተማ መታችሁ የገጠር ልጆች ናቸው ጫና የሚበዛባቸው። ራሱ አረብ ሀገር መተን የሚበዛብን ጫና የገጠር ልጆች ነን። ለምን እንፈራለን? በቃ ሁልጊዜ ፍርሃት ተከትሎን ነው የሚሄደው። ለምን ነጻነት ሰምቶን አይደለም እዛም ያደግነው ገጠር ማለት ነው። አሁን ነጻነት አለ፣ እንደፈለጋችሁ ነው። ትምህርት ቤት ሁሉ ነገር በነጻነት ሄዳችሁ ትመጣላችሁ። በፊት ግን ሴት ልጅ ወደ ማጀት እንጂ ወደ ውጭ ምናምን ይባል ነበር አሉ። እኔ እንኳን እዚህ ሁሉ ብዙ ምን ትላላልኩም። ቢሆንም ያው ማለት ባህሌን እንትላለልም እና ልክ እንደ ገጠሩ ነው። እኔ ፈሪ ነኝ። በነገራችን ላይ እኔ በጣም ፈሪ ነኝ፣ እፈራለሁኝ።
እና ተከትሎ ነው የሚመጣው። የትም ብንሄድ ገጠር የተወለዱ እና ከተማ የተወለዱ አንድ አይደሉም። አሁን ከተማ የተወለዱ አይን አውጣዎች በቃ ራሱ ስደትም ሁሉም መጥተው እነሱ ናቸው በቃ አይን የሚያወጡት ማለት ነው። እኛ ግን ጉልበታችንና በእርጋታ ነው የምንኖረው እና እዚህ ጋር የምሰራቸው ድራማዎች በጣም በጣም ጎበዝ፣ በጣም በቃ ትዕግስተኛ፣ ሁሉን ነገር ችላ፣ ሁሉን ነገር በትዕግስት ያን ሁሉ የፍቅርን ጥፊ ያን ሁሉ ነገር ችላ እንትን እያለች ነው። ታጋሽ ነች። እኔ ታጋሽ ነች ብዬ ነው የማወራው። እሷ አሁን እንደሱ አይነት ሰው ራሱ እኔ እንጃ በቃ በጣም ጀግና፣ በጣም ጎበዝ ለእናቷ ስትል ለእናቷ ለቤተሰቦቿ ስትል ብዙ ስቃይ የምታይ እንደዛ አይነት አባት ደግሞ ሁሉም ጋር አለ፣ ገጠር ሁሉም ጋር አለ። እውነቴን ነው የምላችሁ፣ ሁሉም በየሁሉም ክፍለ ሀገር አለ እንደዚህ አይነት አባት ማለት ነው። በገንዘብ በፊት ደግሞ ልጄ ለልጄ ይባባላሉ አይደል? አንዴ ሞቅ ላቸውና ጠላቸውን ሲጠጡ ወይ አረቂያቸውን ሲጠጡ ሴት ተወለድክ ልጅህ ለልጄ፣ ወንድ ተወለድክ ልጅህ ለልጄ ይባባሉና ያ ይወራለሳን ማለት ነው። ያ ይወራለስና በቃ እኛው ሴቶቹ ሆነው ወንዶቹ ካለ ፍላጎታቸው ዋጋ ይከፍሉበታል ማለት ነው። እና እኔ አንዳንዴ ሳስበው እየገጠን ሰው ሞኝነቱ ገና ሲወለድ እንትን ለማይለው ሰው ልጅህ ለልጅ የሚለው አባባል ነው የሚገርመኝ። እና ቃል ባንገባባ አሁን አባቷ ታስሯል፣ አስረውታል። ልጅህን እንትን ልጅህ ከደች ብለው ማለት ነው። አባቷ ያው በእነሱ ቁጥጥር ስር ውሏል ማለት ነው፣ በእሷ ባል ቤተሰቦች። እና በጣም የሚገርም ነው። በጣም እኔ እንጃ አንዳንዴ ገጠር በቃ አሁን ግን እኔ ጠለፋ አለ እንዴ? እኔ አሁን የቀረ ይመስለኛል። ለምን መሰላችሁ? ጠለፋ ቀርቷል። አሁን ከመለስ ወዲህ መሰለኝ ጠለፋና ካረድሜ ጋብቻ የተከለከለው። በፊት እኮ አሉ በ7 ዓመት በቃ በ7 ዓመት ይድሩና ያችን ልጅ ይወስዱና ቤተሰቦች ያሳድጋሉ እስከ 13 ዓመት እስከ 14 ዓመት መሰለኝ። እሱን አላውቅም፣ ግን በ7 ዓመት እንደሚዳር አስታውሳ እንትን እላለሁ። አያቴም ትነግረኛለች። በ7 ዓመት እናንተ አሁን እንደዚህ ትላልቁ ናችሁ ሳታገቡ ትለን ነበር። በ7 ዓመት ያቸው ተድረን በ7 ዓመታችን እኛ እንደዚህ ሁነን እኛ እንደዚህ ብለን እኛ በ13 ዓመታችን ትዳር ይዘን ምናምን ትለኝ ነበር። እና አያቴ ነበረች የምትለኝና አያቴ ታስቀኝ ነበር። እኔ እንትን ስላት ከአዲስ አበባ ወደ እሷ ጋር ስሄድ አያቴ ጋር ነበርና አያቴ ስላሳደገችኝ ከአያቴ ጋር የማልፈውና ስሄድ እሱን ትለኝ ነበር። አንቺ ልጅ አሁን እንደዚህ አድጋችሁ እንኳን በ4 አገቡም። እኛ እኮ በ7 ዓመታችን አግብተን በ13 ዓመታችን ትዳር ይዘን ምን ብለን እናንተ እኮ ምኑንም ሳታውቁት በቃ ይሄው እድሜያችሁን ፈጃችሁ ምናምን ትለን ነበርና እንደዚህ ነበረ። የኔ እናት ራሱ በ7 ዓመቷ ነው ያገባችው አሉ። ያው በ14 ዓመቷ ወለደች ማለት ነው የኔን ታላቅ እህት። ከዛ እያለች 20 ዓመት ምናምን ሳይሞላት ሞተች ማለት ነው። እና ያው በልጅነታቸው ይወልዳሉ፣ በልጅነታቸው እንትን ይላሉ ማለት ነው። እና አሁን ግን እንደሱ የለም። ኧረ አሁን የለም እናቴ። ትምህርታቸውን ጨርሰው ቀስ ብለው ምናምን የፈለጉትን መርጠው ነው የሚያገቡት። በፊት እኮ ሳታውቁ ሳትተዋወቁ ልክ እንደ አደይ አባት ጠላውን ለክሞ ልጄን ሰጥቻለሁ ምናምን ብሎ ይመጣል። ከዛ እናንተ ሳታውቁ ምን ሳትሉ የእሱን ቤተሰቦች እሱን ሳታውቁ ሄዳችሁ ትገባላችሁ። በቃ በዛው ያው ግን ያሳድጋሉ ማለት እንደ እንትን አይደለም። በ7 ዓመታቸውን ቢዳሉ እዛ ከባላቸው ጋር ምናምን አይተኙም። እውነቴን ነው የምላችሁ። ሲያድጉ ከማታቸው ጋር የሚተኙት አድገው በቃ ከ10 ምናምን ዓመት በኋላ ነው ከባላቸው ጋር። ከዛ ታልፈለገች ደግሞ ወደ ቤተሰቦቿም ጋር ትመለሳለች መሰለኝ። እኔ እሱን አላውቅም።
ቢሆንም ጠላቸውን ሲጠጡ ቡልቅ ይርባቸውና ልጅ ለልጅ ይላሉ። ከዛ ፍዳ ታያለች ያቺ ልጅ ማለት ነው። ፍዳ ታያለች ማለት ነው። ወይ ሀብታም ይሆንና በቃ በሀብቱ ያ ሰው የዛ ሰው ልጅ ወይ እንግዲህ የሌለው ምናምን ሲሆን ልጅቷ ተፈላጊ ተሆነች በቃ ሀብታሙ እንትን ይላል። በገንዘብ በብድር ነገር ያበድራችሁና ብድሉን አልፈልግም ልጅህ ለልጅ ስጠኝ ይላል። ከዛ እናንተ ልጃችሁን ትሰጣላችሁ። ከዛ በኋላ ያቺ ምስኪን ልጅ ካልፈለገችው ከማትፈልገው ሰው ጋር ትዳር ትይዝና ትኖራለች ማለት ነው። ከማትፈልገው ጋር አሁን እኮ ነፃነት ተሰጥቷል ለሴቶች ማለት ነው። ያው ግን ብዙም ነፃነት ያለ አይመስለኝም፣ ግን ከበፊቱ ይሻላል። አሁን እናቴ የአዲስ አበባ ሴቶች እኮ ወንዶቹን እነሱ ሆነዋል። እውነቴን ነው የምላችሁ ብታው። ወይኔ ወይኔ ግን አዲስ አበባስ ተበላሽቷል። ተውኝ ተውኝ። እንደነ ፍቅር ያሉት የአዲስ አበባ ልጆች ማለት ነው። እንደነ መሀሌት ያሉት እንደነ ሊሊ ያሉት ሳይሆኑ እንደነ መሀሌት ያሉ። አሁን ሊሊ አዲስ አበባ ልጅ ነች፣ ግን ሰራተኛ ሆና ትሰራለች ማለት ያው ቤተሰቦቿ ስለሞቱና ንብረቷ ስለተወረሰባ ነው እንጂ እሷ አላት ንብረት ማለት ነው። ግን ተወርሶባት ከነ እንትላ ጋር እንደ ሰራተኛ ሆና ትሰራለች እና ሰራተኛ ብላ ትሰድባታለች። ፍቅር ማለት ነው። ውይ ፍቅርማ ውይ 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 እንደ ፍቅር አይነት የተረገመ አይስጣችሁ። የተረገመች ነች። እውነቴን ነው የምላችሁ ማለት የሰው እንትን የሌላት